ኩን ፈየኩን ኩን ፈየኩን ሀጃው እንዲሳካ ነፍሱ እንዲረጋጋ ጭንቀትና ሐሳቡን ወደ አላህ ያስጠጋ ወደ ጌታው ዙሮ እጁን የዘረጋ ውጤቱን ያገኛል የትግስቱን ዋጋ ሆን ሲለው ይሆናል አንድ ነገር ሲሻ ዱዓ መሳሪያ ነው የሙእሚኖች ጋሻ እንማጸን እንጂ እጅጉን ተናንሰን ኢላሂ ቃላለው በደስታ ሊክሰን ኢላሂ ቃላለው በደስታ ሊክሰን ኢንሻአላህ ኩን ፈየኩን ምናልባት እኮ አላህ ዘንድ ተጽፎልህ ሊሆን ይችላል። ላኪን አላህ አይደል የጊዜ ጉዳይ ትንሽ እንግዲህ ዛሬ መተናል ላይክ ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። ዛሬ ስለ ሌይላ ኑር ሰብን አስደሳች ዜና ላወራችን የመጣሁት ማለት ነው። እሱ ምንድነው እንግዲህ የሌይላ ቤተሰቦች ሌይላን ሄደው እንዲያዩዋት ጥሪ ተሰጥቷቸዋል ማለት ነው። እና ደስ በሚል ነገር ያው ሰው ልጅ ኖረም ሞተም ልጃቸውን በአይናቸው አይተው ያው አንድ ነገር ብትሆንም አይቆጭም። ምክንያቱም ያው እነሱ ምኞታቸው በአካል አግኝተዋት ይዘዋት ቢሄዱ ምርጫቸው ነው። ግን ደግሞ ካልተሳካ ደግሞ የሰው ልጅ ያው በአይናቸው ራሱ ማየቱ በቂ ነው ማለት ነው ቤተሰቦቼ። እና ስለዛ ደስ ብሎኛል። እንግዲህ እሱም ላሰማችሁ ነው የመጣሁት። ደስ የሚል ነገር ነው ያሰማችሁ ብዬ አስባለሁ። እኔም ደስ ስላለኝ ነው። እንግዲህ በህይወት እንዳለችም እንዳሌለችም እድሜ ልካቸውን በህዝብ እየተጫወቱ ይኖሩ ምን ይኖሩ እንግዲህ አላሁ አለም አላህ ያውቃል ማለት ነው። መጨረሻቸው እንግዲህ አላህ ያሳምርላቸው። ስለ ሌይላ ኑር ሰው ማውራት ከተጀመረ ጊዜ የለው ማለት ነው። አመታትን አስቆጥሯል። እቺ ልጅ ምን ላይ ትሆን አንድ አላህ ነው የሚያውቀው። ዝም ብሎ ወሬ እንስማ እንጂ ወጣለች አለች አንዴ ሞታለች አንዴ የሆነ ነገር ብቻ ብዙ ነገር ይወራል። እና ስለሷ ጉዳይ አላሁ አለም አላህ ይድረስላት ማለት ነው። አላህ ተናፈቀቻቸው ቤተሰቦች እንዲሁም ከተሰቃዩ ቤተሰቦች አላህ በሰላም ይጨምራል። አላህ ደግሞ ከመጥፎ ነገር ሁሉ ይጠብቃል። የዘወትር ምኞታችን ነው። ማንም ስደተኛ ሰዎች ሁሉ ነገር ያው ተመሳስሎ አይደለም። በእርግጥ እንደሱ አይነት ችግር ባይደርስብን ብዙ አይነት ችግሮች አሉ። እንደሱ አይነት ችግር ደግሞ አላህ ይጠብቀን። ሌይላ ኑር ሰቦ ሳትሞት መሞት ይሻላል። ሳትሞት እየተሰቃየች ነው ያለችው። አላህ ይጠብቀን ማለት ነው። እና በህይወት እውነትም በህይወት ካለች የምሬን ነው የምላችሁ። እውነትም በህይወት ካለች ቶሎ እንዲደርሱላት ሁልጊዜ አለች እንደዚህ ነው ልትፈታ ነው ሁልጊዜ እንደዚህ ነው ምናምን እያሉ በቃ እንትን ከሚሉ ማለት ነው። እውነትም በህይወት ካለች በቃ አሁን ታሪክ እንዲሰራ በዚህ ሰዓት ለሷ እንዲደረስላት ነው ምኞቴ የትኛውም ኢትዮጵያኖች በቃ ለኛ ምኞታችን ነው፣ ለኛ ኩራታችን ነው። ታሪክ እንዲሰራ ደግሞ ፍላጎታችንን ጭምር ነው። እቺ ልጅ ሳትሞት በህይወት መድረስ ግድ ነው ብዬ ነው ማስበው። እናንተስ ምን ትላላችሁ? እቺ ልጅ እድሜ ልክ አስቆጠረች፣ ስንት አመታትን አስቆጠረች አለች። አንድ ጊዜ ሞታለች፣ አንድ ጊዜ እንደዚህ ሆናለች፣ አንድ ጊዜ ተደፍራለች፣ አንድ ጊዜ ማጸኗ እንዲህ ሆናል። በቃ ብዙ ነገር ነው የሚወራው። በነገራችን ላይ አላህ ይጠብቀን ከእንደዚህ አይነት አደጋ። የሰው ልጅ ማንም የሚሰደደው ተለውጦ አገሩን ሊመለስ ነው። እሷ ደግሞ አላህ ብሎ አልተሳካላትም። እንግዲህ በሙሉ ጤነኛ አንድ ነገር እንኳን ባትሆን በሰው ሀገር ደስታዬ ነው። ምንም ብትታመም ምንም ብትጎዳ አገር ሄዳ በቃ ታክማ ምንም አድርገውላት የሚችሉትን ቤተሰቦቿ አድርገው ብትሞት እንኳን አይቆጭም። በቃ ለምን ታሪክ ተሰርቷል ከሰው ሀገር ካልሞተች ማለት ነው። እና አደራችሁን ሁላችሁም ድርሻችሁን ታውጡ። ለዚች ልጅ ትንሽ ሆኗት እንዳትሞት በሰው ሀገር። በጣም ከባድ ነው ወላሂ ለአዚም። እኔ በጣም ከባድ ነው። እኔ ስለሷ ማመን ራሱ አቅቶኛል። አሁን ትምህርት ማንም ያውቀው ነገር የለም። በወሬ ደረጃ ነው
እንደዚህ ሆነች ይባላል። እውነትም በህይወት ካለች እንዴት ዝም ይላል ሰው? እንዴት እስካሁን ድረስ እውነት በህይወት ካለች እንዴት ዝም አሉ? እንዴት ነው የምለው እኔ በቃ ጥያቄ ውስጤ ላይ ለእሷ ብር ተብሎ ማዋጣት እና መለቀም ከተጀመረ ጊዜ የለም፣ ዓመታትን አስቆጥረናል። እና ሁልጊዜ የምንሰማው የተለያዩ እንትኖችን የምንሰማው አንድ ጊዜ ሞተች፣ አንድ ጊዜ ጥቅልል ብላ እንደዚህ ሆነች፣ አንድ ጊዜ ማጠናው ተገድብቷል፣ ብዙ ነገር ነው የሚወራው። እና እባካችሁ እች ልጅ ሞታም ሆነ ለቤተሰቦቿ ስቃይ ያትሙ፣ በስቃይ ላይ ስቃይ ያደርጉ፣ ለህዝቡም ለኢትዮጵያኑም ለሁሉም ስቃይ እንዳትደርጉ። እሷ ብቻ አይደለም እየተሰቃየች ያለች፣ መላው ኢትዮጵያን፣ መላው ቤተሰብ፣ መላው ኢትዮጵያኖች በሙሉ በጣም እየተሰቃዩ ነው በዚህ ዙሪያ ማለት ነው። አንድ ሰው ሞቷል ማለት ትልቅ ነገር ነው። በቃ ገባቸው የለ ማይሞት የለም፣ ቀደረላ ነው፣ ሁሉም ይሞታል። ግን ደግሞ ለእኛ ምኞታችን ነው ልጅ በሰላም ብትገባ፣ አገሯን በሰላም ብትገባ ለእኛ ለሁላችንም ምኞታችን ነው። ግን ደግሞ የሰው ልጅ በህይወት እያለ አንድ ጊዜ አለ፣ አንድ ጊዜ ሞቷል፣ አንድ ጊዜ እንደዚህ ሆነ። እስኪ ቤተሰቦቿ ይህን በሰሙ ቁጥር እንዴት ነው የሚሆኑት? ለምንድን ነው ህዝብን እንደዚህ የምታሰቃዩት? ለምንድን ነው ቤተሰቦቿን እንዲህ የምታሰቃዩት? ካለች አለች፣ ካሌለች የለችም። ሁልጊዜ በሷ ጉዳይ ሁልጊዜ መነጋገሪያ ሆኗል ሶሻል ሚዲያ ሁሉ። እና እባካችሁ ያለውን ነገር በእርግጠኝነት አሳውቁን። በቃ ማይሞት የለም። ካለችም ደግሞ በቃ ቶሎ ብላችሁ በህይወት ድረሱላት። እሷ ባለፈው በቃ ሞት ይፈረድብኝ አለች። እውነቷን ነው፣ የምሬን ነው፣ እውነቷን ነው። እስኪ ሞት ይፈረድብኝ እንዴ! ሰው ልጅ በሰቀቀን በስቃይ ሲኖር በጣም ይከብዳል። በጣም ነው የሚከብደው እንደ ሀገራችን ማለት ነው። እና እቺ ልጅ ምን ትሆን ማንም ያውቀው ሰው የለም። እባካችሁ ድምጽ እንድትሆኑ ዘንድ ቤተሰቦቿ ለአንዴና ለመጨረሻ ሄደውም አይተው በቃ አለችን ትኖሩን ትሉትን በቃ ይውልን እንደኛ ማለት ነው። ሁልጊዜ በሰው ላይ መነጋገሪያ ሆኗል። በጣም ከባድ ነው። እና ህዝብን አታስጨንቁ፣ ቤተሰቧን አታስጨንቁ። እና በጣም ከባድ ነው። በየጊዜው ቤተሰቦቿ እንደዚህ ይደርሳሉ ነው ሲያወራ እናንተ ምን ይመስላችኋል? ሁልጊዜ ስለሷ ወሬ፣ ሁልጊዜ ስለሷ እና በጣም ነው። አሁን የሰማሁት ነገር ደግሞ አስደሳች መረጃ ነው። ምክንያቱም ቤተሰቦቿ ሄደው ይውልን፣ በቃ ትኑሩም ትሙትም ምንም ትሁን ሄደው ይውልን። የአንድ ጊዜ ለአንዴና ለመጨረሻ እድሉን ስጧቸውና ለቤተሰቦቿ ድርጅቱ ሄደው ይዋት። የናፈቋት እናት የተሰቃዩ በህይወት እያሉ እነሱን የተሰቃዩ ልጅ ሞታ ምን ትኑሩም አትኑሩም ይወቁልን ማለት ነው። እና እባካችሁ በሷ ጉዳይ ዓመታትን አስቆጥረናል። ትኑር አትኑር የምናውቀው ነገር የለም። ዞሬ ደረጃ ሆናለች። አንዴ ሞት ተፈረደባት፣ ብዙ ነገር ነው የሚወራው። እና ድምፅ ሁኑላት ማለት ነው ቤተሰቦቼ። አላህ ይዘንልን፣ አላህ ይዘንላት፣ አላህ ይድረስላት። አላህ ደግሞ ፈረጁን ያመጣላት። ከእንደዚህ አይነት አደጋ አላህ ይጠብቀን። በሰላም ወጥተን በሰላም ሀገራችን ይመልሰን። ማንም ኢትዮጵያኖች ስደትን የመረጥነው ወደን ሳይሆን ተገደንም ጭምር ነው። ህይወትን ለመቀየር፣ ቤተሰቦቻችን ለመለወጥ፣ ራሳችን ለመለወጥ ብዙ ስቃዮች፣ ብዙ መከራዎች እየደረሱብን ነው። ሰው ሀገር ላይ የምንኖረው ማንም ወዶ አይደለም። ሁላችንም ግዴታ ስለሆነብን ነው የምንሰራው። የሰው ልጅ ደግሞ ካልሰራ ካልተለወጠ መኖር አይችልም። ይሄን አምነን ነው የምንለወጠው። እባካችሁ እንደዚህ አይነት ስቃይ አታሰሙን። ይላል ከእንግዲህ እንደዚህ አይነት ስቃይ ይበቃናል። በቃ በሷ ጉዳይ ይልቃል። እውነት ይልቃን በሷ ጉዳይ። በቃ ከሁለት አንዱ ፍረዱባት። እውነትን ሞት ብትመኝ እኮ እውነት አለ። ሞት ብትመኝ እውነት አለ። ስንት ዓመታትን ተሰቃየች በሷ ጉዳይ፣ ስንት ጊዜ እንግዲህ በጣም ወላሂ በጣም ከባድ ነው። በሷ ቦታ ሆናችሁ በጣም ነው የሚከብደው የምር በጣም። እና እባካችሁ ድምፅ እንዲሆኑላት ዘንድ ማጸናቸዋለሁ። ቤተሰቦቿም ደግሞ ወደ ሳውዲ ሄደው እንዲያዩዋት ደግሞ ድምፅ ሆናቸዋል። አሁንም መጨረሻውን አሳክታችሁ ቤተሰቦቿ አይተዋት እንዲመለሱ ድምፅ ሆኑላት ማለት ነው። እኔ ያለኝን ሁሉ ለእናንተ እንግዲህ አካፍያችኋለሁ።
ወላሂ እንደ አንድ ኢትዮጵያውያን ሁላችንም ይሰማናል። ሁላችንም በጣም አስቡ። የሰው ልጅ ሰርቼ እለወጣለሁ ብሎ ሳይሳካለት ሲቀር እሺ ተጨማሪ ሰቀቀን ምን አመጣው? በቃ ብር ይለቀም ተባለ ተለቀመ። የተሰጣቸው ብር ተሰጣቸው፣ የሚገባቸው ብር ተሰጣቸው። ለምን ነፃ አያወጧትም? በቃ ያለውን ነገር ሁሉን ነገር በቃ ያሳውቁ። ወይም እሷን ከመፍታት ወይም ከሁለት አንዱ በቃ። ለምን ቤተሰቦቿ በጣም ተሰቃዩ፣ በቁም ተሰቃዩ፣ በቁም ተቃጠሉ። እንግዲህ እነዚህ እናት አባት አያሳዝኗቸውም? በጣም ነው የሚያሳዝኑት። በጣም ከባድ ነው። እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የመዳም ቅመም ነኝ። ሰላም